ሚካኤል ስለው ስሙን ስጠራ የአምላኬ ብርሃን በላዬ በራ አትሉም እንዴ? አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ አዛኝ ነው በእውነት ፍጹም አዛኝ የሚጠብቀኝ የሚያጽናናኝ። እንግዲህ የመጨረሻው ከባዱ መንገድ እዚህ ጋር ነው አይደለ የሚጀምረው? ይኸው እዛ ታች ወደ ነው ቆርቆሮ ይታያቸዋል ወገን፣ እዛች ውስጥ ነው ገዳሙ ያለው። አዎ አሁን ትልቁ መንገድ እዚህ ጋር ተጀምሯል። ተከተሉ ዝም ብላችሁ እንዴት እንደምንወርደው ማለት ነው። ይኸው ልሙጥ ጭንጫ የበረከት መንገድ ማለት ይሄ ነው። በትንሽ ድካም ታላቁን በረከት ታገኛለህ ወገን። ሳብ እንግዲህ እቺኛው በጣም ከባድ መንገድ ነች፣ ትፈትናለች። አዎ ወገን ይሄንን ሁሉ መንገድ የምቀርጽልህ ወድጄ አይደለም። ነገ በሞቅታ በስሜት አምደው ሚካኤል ሄዳለሁ ካልክ የሚያጋጥም መንገድ ይሄ መንገድ አለ እያየህ አዎ እንኳን ላንተ ለዚህ ማማል ተቻለም ጎበዝ። ተይ ቀላል አላየሽም እንደ አንዷ እኮ ወይኔ ምን ነው በቀረብኝ ያለችው ይኸው እያያችሁ መንገዷ ጠባብ ዳርዳሯ እሾህ ምናምን ነገር አላት። በቃ የገነት መንገድ በሉት። የሲኦል መንገድ ነው ወይስ የገነት? አይዞሽ አዎ ይኸው እያያችሁ በኋላ እዚህ ከመጣችሁ በኋላ ምን አለ እዛው ሳንመጣበት ነግሩን፣ ምን ክፉ ናችሁ እያላችሁ እንዳትወቅሱን። አዎ እንግዲህ ይሄ መንገድ ማለት የ5 ደቂቃ የ10 ደቂቃ የ20 ደቂቃ የ30 ደቂቃ የ50 ደቂቃ መንገድ አይደለም ወገን። የ2 ሰዓት ሻርፕ 2 ሰዓት ይይዝብሃል። እያየ ነው ደግሞ። በዚሁ አንድ ነገር ልንገራችሁ ቤተሰቦች፣ ይሄን ቪዲዮ የምትመለከቱ ሁሉ ምናልባት አምደው ሚካኤል መሄድ እፈልጋለሁ፣ መፍትሄ ማግኘት እፈልጋለሁ፣ እኔ ላይ የተከማቸው ድራሞ ጽራሞ የአጋንንት መንፈስ፣ የመተት መንፈስ፣ የሰይጣን መንፈስ፣ የጠንቋይ መንፈስ እኔ ላይ ተላቆ እንዲሄድ እፈልጋለሁ። ስለዚህ ደግሞ ቦታውን መርገጥ እፈልጋለሁ የምትሉ ካላችሁ ከዛ ስትነሱ አንድ ነገር ታደርጋላችሁ። ምንድነው እሱ መሰላችሁ? ልብስ የምትይዙት 2 መቀየሪያ ብቻ። ከዛ ውጭ ይሄ ግብራ ሻንጣ ወደ ሻንጣ ሞልቼ ልብስ መቀየሪያ ምናምን የሚባል ነገር አይሰራም። ምክንያቱም እዚህ ከደረስክ በኋላ ያየው ነው። ያን ሻንጣ ይዘህ በአንተ የመንገድ ልምድ እንዴት አድርገህ ትገፋዋለህ? አሁን ብዙዎች የተቸገሩት ምንድነው? ብዙ ልብስ ይዘው መጥተዋል። አንዳንድ ሻንጣ ልብስ መቀየሪያ ብለው ማለት ነው። ግን ተሳስተዋል። አሁን ከበዳችሁ። ያን ተሸክመው ይሄን መንገድ ለመውረድ ተመልከቱኝ እንኳን እንዴት እንደምንገላታ አይቻልም። ያው ላሳያችሁ ብትችሉ ማለት ነው። ብትችሉ በቃ እንደዚህ ያለ ሻንጣ በቂያችሁ ነው። በቃ ሌላ አያስፈልግም። ከዛ ውጪ ይሄ የሚታዘለውን የሚታቀፈውን የሚዞረውን የሚሽከረከረውን እይዛለሁ ብትል ያው መንገዱን እያየህ ያው አሁን ዛሬ እኔ ትንሽ ቀለል ያለ ምንድነው? ትንሽ ቀለል ያለ ለምንድነው ካላችሁኝ ቁልቁለት ስለሆነ ነው። ስትመለስ ግን ደግሞ ይሄን መንገድ በግልባጩ እንደ እንጨት ወደ ላይ ቀጥ ያለ ዳገት ነው። አዎ እንግዲህ ወደዚህ ገዳም ስንጋብዛችሁ ያለውን ነገር አሳውቀናችሁ ቢሆን ስለሚሻል ብዬ ስለማመን ነው። ቤተሰቦች እያያችሁ አይደል? ቁልቁለት በቃ ይሄ ላጥ ያለ ቁልቁለት ተመልከቱት። እታች ድረስ ትወርዳላችሁ ወንዙ ድረስ። ወዳጅ ደህና ነሽ? እንዴት ነሽ? አንቺማ እኮ ለምደሽዋል። አዎ ያ ለአንቺ በቃ ይቺ ሜዳ ናታ። አዎ ለኛ
ታድለሽ በስመ አብ ወልድ ከባድ ነው። እና እየሰማችሁ ነው አይደለ ወገኖች? ይሄን አይታችሁ አረጋግጣችሁ ይሄን ቦታ ረግጬ የምመለስ አቅሙም ብቃቱም አለኝ የምትሉ ካላችሁ ይሄው እነሆ ፈረስ፣ እነሆ ሜዳ፣ ደግሞም እነሆ በረከት። ይሄን ነው ልላችሁ ፈልገው። ለዚህ ነው ይሄን ሁሉ ዳገት እየቀረጽኩ እየወረድኩ ያለሁት እየተቸገርኩ ማለት ነው። የግድ ቦታውን እናንተ ማየት ስላለባችሁ ይኸው በጣም ፈታኙ መንገድ ይሄ ነው ቤተሰቦች። ይኸውላችሁ አሁን የአዲስ አበባ ይሄን ሳይ ራሱ አይፈራ እንኳን ሊወርድበት። ግን ጨክነው ደግሞ የመጡ ጀግኖች አሉ። ይኸው ለምሳሌ ከዚህ ያለችው አንደኛው እኔ ጋር ያለችው ይኸው እዚህ ከኋላ ማለች። ሌሎችም እንደዚህ ብዙዎች አሉ። በቃ የመጣው ይምጣ ከጤና አይበልጥም ብለዋል ከህይወት አይበልጥም ብለው ጨክነው እየመጡ ታያቸዋላችሁ። ይኸው አብዛኛው ደግሞ ከኋላ ቀርቷል፣ ከኋላ ወድቋል። በቃ ሚላል ይኸው ዳገቱ የአምደው ሚካኤል ተራራው ዳገቱ እዚህ ስር ነው እንግዲህ ገዳሙ ያለው ይታያችኋል ወገን። ታዲያ ምን ትጠብቃለህ? ላይ ካታረግም እንዴ ዝም ብለህ ታየኛለህ እንዴ? እሺ ከዛ ሳትልም ከዛማ ይኸው ይቀጥላል። ይኸው አሁን እንደውም እየመሸ ነው የሚገርማችሁ። ይሄን ሳይመሽ ይችል መንገድ ብንቀርጻት ጥሩ ነው ሰዎች እንዲያዩት። ይኸው እያየህ እህቶች እዚህ ጋር አደራችሁ ጠንቀቅ እያላችሁ እሺ። አምደው ሚካኤል ታላቁ ገዳም ጸረ ሰይጣን መፍትሄ ስራ ይበለው። አዎ ተይ ወገን አላችሁ። አቤት 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 ማርያምን ከባዱ መንገድ ይሄ ነው። ከዚህ አንፃር ያኛው በጣም ቀላል ነው። እኔ ቅድም ማለት ነው በጣም ተገርሜ ነበር። በቅድሙ ራሱ በዛ ውስጥ ነው። አረ ወደዛ ዙረሽ ነው ገና መቼ በዛ ዙራችሁ ነው። በዛ ጀርባ ይታያችኋል። ይሄ ጸበል አለ ደግሞ እኮ ጥንታዊ መሆኑ ነው የሚገርመው እኮ በጣሊያን ጊዜ ታቦቱ እነዛን የጣሊያን ሌቦችን ከታትፎ የጣለ አጭሮ የጣለ ታላቅና ድንቅ ታቦት ነው። ለዛም ነው አምደው ሚካኤል የተባለው። ከዛ በተጨማሪ ደግሞ ምንድነው ይሄ ሌባን፣ ርኩስ መንፈስን፣ አጭበርባሪን፣ ከሃዲን አሳዶ የሚደፋ ድንቅ ገዳም በቃ የአባቶቻችን ታላቁ ገዳም አልደረስንም ገና እኮ ነው። በዛ ዙረን ነው ታች ይኸው ታች ይኸው ታች ወርዳችሁ ነው ቤት እስኪ አሁን ዙሮ እየደረስንባቸው ነው። ግማሹን ህዝብ ማለት ነው። ወገኖቼ ደህና ናችሁ? በረታችሁ? ከአዲስ አበባ ነው እኛ ጋር ያመጣችሁታ? እኔ እንኳን መጀመሪያም አምኛለሁ። መምህር በደንብ አድርጎ ስላስረዳኝ መንገዱን አምኜበት መንገዷን ነው እቺኛዋን ነው እንዳውም ከባድ እኮ ይቺ ነች። እንዳው ያኛው እኮ ይሻላል። እቺኛዋ ትንሽ ትከብዳለች። አይዟችሁ። ደግነቱ ብዙም እንትን የሚል አይደለም። ይሄ ዳርዳሩ ይኸው ድንጋይ ያለው ወገን እየተያየን ነው አይደል? እየተፈታተንን ነው። አይዞሽ እናቴ አይዛችሁ ቀስ እያላችሁ እየተያዛችሁ እየተደጋገፋችሁ። ወገን ሲደጋገፍ ነው የሚያምርበት። ወገን ቢረዳዳ ችግር ማይጎዳ አለ ወገን አይደለ? አንቺ ወደዛ ትይሽ መንገድሽ ነው ማየት ያለብሽ እንዳንሸራተትሽ። ዋ አስገራሚ ነው ግን ይሄ አምደው ሚካኤል መንገድ። አይዟችሁ እናቶች በርቱ። እውነትም 2 ሰዓት ይሄማ 2 ሰዓት ብቻ አይደለም፣ በእርግጠኝነት ወደ 3 ሊይዝ ይችላል። ግን ዋናው ነገር ምን መሰላችሁ? ትልቁ በረከት ማለት ነው
ከዚህ ስትመለሱ የምታገኙት ደስታ ነው። በቃ ያኔ ሁላችሁም ትመሰክራላችሁ በእርግጠኝነት ማለት ነው። ዛሬ ያልመጣ ህዝብ የለም። ከጎጃም፣ ከጅማ፣ ከድሬዳዋ፣ ከወልዲያ፣ ከደሴ፣ ከማኖች ከባሌ ያልመጣ ህዝብ የለም። እንግዲህ ህዝቡ ምን ያክል እንደተቸገረ ተመልከቱት። ህዝቡ ምን ያክል እንደተሰቃየ። እስኪ አይዟችሁ በርቱ ወገን። አንተ ለማለፍ እንኳን አይመችም ጎበዝ ጥበቱ። አቤት 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 ጀግና! አቤት ጀግና! ጀግና ሁላ እሰይ! እንዴት ነው ወገን? አይዞን አይዞን። በጣም የሚገርመው ግን አሁን የአገሬው ሰዎች ያን ሁሉ ዕቃ በዚህ ነው የሚወጡት አይደለ? አሁን ያን ሶላር አለ፣ ከባድ ሶላር። አሁን እነሱ እንግዲህ ያን ከባድ ዕቃ በዚህ ነው የሚወርዱት፣ በዚህ ገደል ተመልከት። አሁን ይሄን እያያችሁ ነው እንግዲህ ወደዚህ መምጣት ያለባችሁ ሰዎች፣ ማወቅ ያለባችሁ የአዲስ አበባ ሰዎች አንድ ያሳልፉኝ። በስመ እኔ የምለው እነዛ ግን ይመጣሉ አይመጡም? አሁን ከላይ ያሉት አሉ እኮ ከኋላ በጣም መንገዱ የሚፈሩ ሰዎች በቃ ከባዱ መንገድ ይሄ ነው ያሉን። ለካ ለዚህ ነበር። እኔ እኮ አላመንኳቸውም። ከዛኛው የሚበልጥ አይመስለኝም ነበር። አይዞሽ አይዞሽ እናቴ እንዳፈሪ። ሚካኤል አለ፣ ሚካኤል ይደግፍሻል። ሚካኤል ደጋፊ ነው፣ ረዳት ነው ወገን። ይኸው አለ ሰውየው። ለካ ተሸግሮ ነው። እስኪ ልልታ ወገን አምደው ሚካኤል ደርሰናል ደርሰናል ወገን ደርሰናል። እስኪ ኃያል ነህ አንተ ኃያል ደጉ መልአክ ሚካኤል ይውደቅ ይሸነፍ ጠላት አንተ ተራዳን በእውነት። አይዟችሁ እስኪ ይህችን መንገድ ሳትመሽ መቅረጽ አሪፍ ነው። የግድ መታየት አለበት፣ ህዝብ ማየት አለበት። ይሄን መንገድ ሳይ በሞቀታ ይመጣ ህዝብ ሞልቷል። ይኸው እየደረስን ነው እንግዲህ ወደ አምደው ሚካኤል እየደረስን ነው። እየመሸም ነው በዛ ላይ። እስኪ መጣችሁ? ጀግኖች ዋዜማ ቆመዋል። ንግረኒ እስመ አጽናእከ ወይቤለኒ ንግረኒ እስመ አጽናእከኒ። ይሄኛው ያው ተመልከቱ፣ ይሄን ገደል እናንተ አቤት 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 አቤት። መንገዱን ስላስፈራኝ መንገዱን ስለፈራሁት መዝሙሩን አቆምኩት። ይኸው እዚች ጋር እንኳን ቁጭ ብዬ ካልሆነ በስተቀር ቆሜ አይሆንም። ዜማ ይሰማሃል ጋይስ? እንደዚህ ቁጭ ትላለህ፣ ትወርዳለህ። በጌታስ እንዴ በመድኃኒዓለም አይዟችሁ። መዝሙሩ በቃ ተረሳ መዝሙሩ። አረ ይኸው መንገድ ትጣላላችሁ ወገን። አይዟችሁ ቁጭ በል እንጂ ቁጭ በል አይደል የምትወርደው? ኧረ ቁጭ በል እንጂ።
ንግረኒ እስመ አጽናእከኒ ወይ አይዞሽ እናቴ የተቃጠለ ነው ሊወድቅ ነው። አይዞት አይዞት ጎበዞች አይዞሽ። አይ ጫማማ አይወድቅ ይሁን እናቴ አይዞሽ አይዞሽ። አይ ይሄ ይሻላል። አሁን በቃ አልቋል እኮ መንገዱ ከዚህ በኋላ እኮ አለቀ። በቃ ይቺ ብቻ ናት እኮ። አይዟችሁ እስኪ ዛሬ ሁሉን ሰው ያሸንፈዋለሁ ማለት ነው። አይዞሽ አይዞሽ። ገና መቼ ተጀመረና ወገን አምሮ ገና መቼ። ወይኔ ወይኔ አይዞሽ ሚካኤል ገና ያጸደዋል፣ ያስተካክለዋል ገና። አይዞሽ ይኸው ኧረ አየኸው ሲቀባጥር በራሱ ጊዜ ይሄ ርኩስ መንፈስ ለራሷ ነው እኮ ለሰው ነው የመጣችው። ተቃጠልክ ገና ሳገባ ግቢ ውስጥ ገና ሳታየው። አይዞህ አይዞህ በርታ ውጣ። አይዟችሁ በስላሴ ስም ማለት አሁን ነው። ምን ነው ዘንድሮ ቀን ዘንድሮ ቀን እቺ ስልክ ማታመጣው ቃታ አላ። አዎ ይሄው አሁን በቃ ደርሰናል ማለት ነው። ትንሽ ነው የቀረን። ለማንኛውም ግን የጀመርኩት መዝሙር ጨርሰው እስኪ ንግረኒ እስመ አጽናእከኒ አይዟችሁ ወይ ቤለን ሶበ ተአምርዳ እሙ ሚካኤል መልአክክሙ ሶበ ተአምርዳ እሙ ሚካኤል መልአክ ይላል። የዛሬ የህዳር ሚካኤል ዋዜማ። አይዞህ አይዞህ በርታ። መንፈሱ እዚህ ጋር እየተንጫጫ ነው ጎበዝ። እሳት እሳት ገና መቼ አየኸውና ሚካኤልን ተአምር እሳት አምደው ሚካኤል ገና እሳት ገና እሳት ወረደ። አይዟችሁ በቃ አሁን ዜማ አመለጠ አለቀ። በቃ ጨረስኩ። እዚህ ጋር መሽ በቃ ሚካኤል ትንሽ ይቀረዋል ትንሽ። አይዟችሁ ወገኖች አይዟችሁ በርቱ። ታላቁን በረከት ገና ታፍሳላችሁ። በድካም ነው ሁሉ ነገር የሚገኘው። ሰርተህ ጥረህ ግረህ በላብህ በወዝህ ብላድ የተባለው። ስለዚህ መድከም ግዴታችን ነው ለኛ ለሰዎች ልጆች፣ ለዛው ደግሞ ለጤናችን። ለዚህ ለርኩስ መንፈስ ሌባ ላስጨነቃችሁ ከሀጅ አስቸገራችሁ ሁሉ ይሄ ታላቁ መፍትሄ ነው። አይዟችሁ አይዞህ ወንድሜ አይዟችሁ። ሰላም ሰላም፣ ጤና ይስጥልን ቤተሰቦቻችን። አሁን እንግዲህ ካምደው ቅዱስ ሚካኤል ተመልሰን አሁን ወደ ደብረ ምጥማቅ ወይም ጻድቃኔ ማርያም ገዳም እየገባንና ልንሳለም እየተመለስን ነው። እንግዲህ ተመልከቱ መኪኖቻችን፣ ሰራዊቱ ተመልከቱ። መንፈሳዊ ወታደር ደስ ብሎናል። ጫማ አውልቁ እየተባለ ነው። የጻድቃኔ ማርያም ነገር አይታለፍምና አዎ እንግዲህ
ቤተሰቦቻችን እንደምታዩ ያው ምን ጊዜም እንግዲህ ስንመጣ የተዋህዶ ልጆች ደብረ ምጥማቅ ሳንገባ ወይ ስንሄድ ወይም ደግሞ ስንመለስ ስንሄድ የሚመሽብን ከሆነ ስንመለስ አሁን ዛሬ እንግዲህ በጣም ዛሬ የሚገርም ነገር እኮ ሰው የተነሳው ስንት ሰዓት እንደሆነ ታውቃለህ? መንገድ የጀመረው 8 ሰዓት ተኩል ነው የጀመረው መንገድ። እግዚአብሔር ከሌሊቱ 8 ሰዓት ሰው መንገድ ጀምሯል ማለት ነው። አሁን እንግዲህ ተመልሰን ስንት ሰዓት ነው? 4 ተኩል ደርሰናል። አሁን እንግዲህ 4 ተኩል ላይ የት ደርሰናል ማለት ነው? ጻድቃኔ ማርያም ገብተናል ማለት ነው። ደብረ ምጥማቅ እንግዲህ እናታችን ቅድስት ድንግል ማርያም በያላችሁበት ሆናችሁ ተስማችሁ ይሄው። ስለዚህ ምንድነው ዋናው መልእክት ወደ አመዳው ሲኬድ ጻድቃኔን መሳለም የግድ ነው ማለት ነው። እናታችን አናልፍም። በአንድ ጠጠር ሁለት ወፍ ማለት ነው። በአንድ ድንጋይ ሁለት ወፍ። አዎ እንዴ እሷ ጋር ሳንደርስ ሳንባረክማ አረ እንዴ ትልቅ በረከት ትልቅ ታሪክ የሀገራችንን የኢትዮጵያን ታሪክ የያዘች ቦታ ነች። ቅዱሳን አባቶቻችን አጼ ዘርዓ ያዕቆብ ናቸው በነገራችን ላይ የተከሏት። አዎ ደብረ ምጥማቅ ብለው እንዴ ታዲያስ እስኪ ተመልከተው። በጣም ውድ ተጓዦቻችን እንግዲህ እንኳን ደህና መጣችሁ ወደ ደብረ ምጥማቅ ቅድስት ድንግል ማርያም ኪዳነ ምሕረት ገዳም። አቢ ጎበዝ ነህ አንተ ጎበዝ ማርያም ስማ አወል ይሄንን ይመስላል እንግዲህ ገና እየመጣ ነው ሰው። በጣም ብዙ ህዝብ ነው። ከ150 በላይ ተጓዥ ነው ዛሬ ከኛ ጋር አብሮ የተጓዘው። ኮማንደር እንዴት ናችሁ? የኔ አባት ማርያምን እርሶ ዓለማዊ ኮማንደር ብቻ ሳይሆን መንፈሳዊ ኮማንደር። እሰይ በረከት ወንድም አለው እንዴት ነህ? አይገባም። ሰላም ነው? እግዚአብሔር ይመስገን። ይኸው እንግዲህ ጓደኞችን ሂደህ አስቀናቸው። እሺ ዩቲዩብ ላይ እለቅልሃለሁ። ቤተ ወንጌል ተዋህዶ ሚዲያ ብለህ ሰርች አድርገህ ግባ፣ አሳያቸው፣ አስቀናቸው። ይኸው አሁን ደግሞ እዚህ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም የአጼ ዘርዓ ያዕቆብ እመቤት በመባል የምትታወቀው የእናታችን የቅድስት ድንግል ማርያም ገዳም ነው። ደብረ ምጥማቅ ወይም ጻድቃኔ ማርያም ገብተናል ማለት ነው። አሁን እንግዲህ ከሌሊቱ 8 ሰዓት ተኩል ላይ የተነሳ ተጓዥ 4 ሰዓት ከ20 ሲል ጻድቃኔ ማርያም ገዳም ደርሷል ማለት ነው። በእግር በመኪና ተጉዞ 4 ሰዓት ከ20 ሲል ጻድቃኔ ማርያም ገዳም ላይ በጣም የሚገርም ደስ ይላል። ማርያም እግዚአብሔር ይመስገን። ጀግና ተጓዥ እሰይ አረ እግዚአብሔር ይመስገን። አንደኛ ናችሁ። እግዚአብሔር አንደኛ ናችሁ። ይህን ይመስላል የጻድቃኔ ማርያም ቤተ መቅደሷ። በጣም ልዩ ነው። ከአክሱም ጽዮን ጋር በጣም ተቀራራቢ ነው ማለት ነው። በጣም ደስ ይላል እና እዚህ ቦታ ላይ ለመድረስ በእውነት አምደው ቅዱስ ሚካኤልን ስንሳለም ወይም ወደሱ ስንሄድ እዚህ ቦታ ላይ ሳንደርስ አንመለስም ማለት ነው እና እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበላችሁ። እግዚአብሔር ይመስገን።